ሰላም ሰላም ውድ አድማጮቻችን፣ መድፈኞቹ አሁን እንደ አውሮፓ ቻምፒዮንስ ሊግ ፍጻሜ ላይ እንደተሳተፈ ቡድን እንዲሁም ደግሞ የእንግሊዝ ፕሪሚየር ሊግ አሸናፊ እንደሆነ ቡድን ዝውውሩ ላይ መንቀሳቀስ ጀምረዋል። ውድ አድማጮቻችን ማን ይሄንን ያምናል? ቪኒሺየስ ጁኒየርን አርሰናል ለማስፈረም እያጤነበት ይገኛል። የክለቡ አመራሮች ተጫዋቹን ማዘዋወር ላይ ሙሉ በሙሉ እምነታቸውን ጥሏል። ይህ ትልቅ እድልን የሚያመጣ ነው የሚሆነው። ውድ አድማጮቻችን በዝውውር መስኮቱ ላይ ስለተለያዩ ተጫዋቾች ስለተለያዩ የዝውውር ሂደቶች አውርተናል። ነገር ግን ለአርሰናል ደጋፊ ስማቸው ከቪኒሺየስ ጁኒየር ጋር ሲያዝ እንደማየት የአርሰናል ደጋፊዎችን የሚያስደስት ዜና ያለ አይመስለኝም። ምክንያቱም ቪኒሺየስ ጁኒየር ማለት ባላንዶር የማሸነፍ እድል ካላችሁ ተጫዋቾች መካከል በሚቀጥሉት ዓመታቶች ቪኒሺየስ ጁኒየር አንዱ ነው ማለት የሚቻል ነው የሚሆነው። የሮድሪ ባላንዶሩን ባሸነፈ ጊዜ ከሮድሪ ጋር መፎካከር የሚችልና እንዲሁም ቪኒሺየስ ጁኒየር ያንን ዓመት ማሸነፍ ይገባው ነበር ተብሎ ብዙ መከራከር ይቻላል። ቪኒሺየስ ጁኒየር የአርሰናል የዝውውር እቅድ አካል ሆኗል። ውድ አድማጮቻችን ይህ ትልቅ እይታን የሚያመጣ ነው የሚሆነው። አርሰናሎች እውነት ቪኒሺየስ ጁኒየርን የሚያስፈርሙት ከሆነ ውድ አድማጮቻችን ዜናው ቀለል ካሉ የመረጃ ምንጮች የመጣ አይደለም። ዴቪድ ኦርነስቴን ነው ያነሳው። ዴቪድ ኦርነስቴን አርሰናል ኤክስፕሎር ወይም ደግሞ እየቃኙ ይገኛሉ። ምክንያቱም ማድሪድ ተጫዋቹን ይለቀዋል ወይ የሚል ነው። ይህ ተጫዋች ብራዚላዊው የሪያል ማድሪድ ኮከብ ቪኒሺየስ ጁኒየር መድፈኞቹን እስከ 120 ሚሊዮን ፓውንድ ሊያስወጣቸው ይችላል። ኮንትራቱ የሚጠናቀቀው በ2027 መሆኑን መርሳት የለብንም። 5 ጎሎችና 6 አሲስቶችን ማድረግ ችሏል። ወደ አርሰናል ዝውውሩን የሚያደርግ ከሆነ ይህ ተጫዋች ማለት ነው በብዙ ሂደቶች መካከል አርሰናልን የሚጠቀም ይሆናል። አርሰናል ሳካና ቪኒሺየስ ጁኒየር የሚመሩት የማጥቃት ክፍል በማይክል አርቴታ በገብርኤልና በሳሊባ የመከላከል ቅርጽ አርሰናልን የእንግሊዝ ፕሪሚየር ሊግ እና የአውሮፓ ቻምፒዮንስ ሊግን የማሸነፍ እድላቸውን የማስፋቱ ነገር እርግጥ ነው የሚል ነው። ወይም ደግሞ የእርግጥ የመሆኑም ነገር የሚያጠራጥር አይመስለኝም። አርሰናሎች እንግዲህ ውድ አድማጮቻችን የቅድመ ውድድር ጨዋታዎችን ተጀምረዋል። አርሰናል ከቅድመ ውድድር ጨዋታ በፊት ያለ በኤሚኪ ዶንስን በአርሰናል በመለማመጃ ማዕከላቸው ገጥመዋል። ኔልሰን ዋነር ያስቆጥረዋል። ከዛ ውጭ እንግዲህ ዞሊስ አሲስት ማድረጉ የሚታወስ ነው። በአጠቃላይ ግን ማድሪድ ያን ዲዮሜንድን የሚያስፈርም ከሆነ ኮንትራቱ እስከ 27 የሚጠናቀቀው ነው የመጨረሻ ዓመት ኮንትራቱ ላይ የሚገኘውን ቪኒሺየስ ጁኒየርን የሚለቅ ከሆነ አርሰናል ተጫዋቹን ለማስፈረም ይፈልጋል። ጆሽ ክሮንኬ፣ አንድሬ በርተ፣ ሪቻርድ ጋርሊክ፣ ማይክል አርቴታ የነዚህን ሁሉ ይሁንታን አግኝቷል። እንግዲህ ቪኒሺየስ ጁኒየር በማድሪድ ቤት ይቀጥላል አይቀጥል የሚለው ብዙ ምክንያቶችን መደርደር እንችላለን። አንደኛ ከኪሊያን መባፔ ጋር ያለመስማማት ጉዳይ ይታያል። ጆዜ ሞሪኒዮ በቤኔፊካውና የማድሪዱ ጨዋታ ላይ አስተያየት የሰጡት ሰው አሁን በማድሪድ አሰልጣኝ ሆነዋል። ቪኒሺየስ ጁኒየር በዛን ጊዜ እንደተቀየማቸው የሚረሳ አይደለም። ቪኒሺየስ ጁኒየር በማድሪድ ቤት በሚሰጠው ሁኔታዎች ኮንትራታቸውን ለማደስ ያደረጉት ድርድሮች አስደሳች አልነበሩም። ነገር ግን ከአርሰናል ጋር ስሙ መያዙም በማድሪድ የተሻለ ኮንትራትን ለመጠየቅም ሊሆን የሚችልበት እድል እንዳለ ውድ አድማጮቻችን ልዘነጉት አይገባም። ተጫዋቹ ከ400,000 በላይ ሳምንታዊ ደሞዝን የሚጠይቅ ይሆናል። ነገር ግን በአርሰናል ቤት ደግሞ አዲስ ትሪክን መጠቀም ይችላሉ። ምክንያቱም ገብርኤል ሄሱስ 265,000 ነው። ከዛ ውጭ ገብርኤል ማርቲኔሊ 180,000 ነው የሚከፈለው። ይህ ማለት 445,000 አካባቢ አርሰናል ከነዚህ ሁለቱን ተጫዋቾች ለቆ ከደሞዝ ስኬሉ ላይ የሚቀንስ ይሆናል። ዞሊስን አስፈርሟል። ቪኒሺየስ ጁኒየርና ዞሊስ ተመራጩ የአርሰናል የግራ መስመር የማጥቃት አማራጭ ይሆናሉ። አርሰናል እንግዲህ ዴቪድ ኦርነስቴን ብቻ አይደለም የስፔን እንግዲህ ተነባቢው ስፔኑ ጋዜጣ ማለት ነው በስፔን የሚታወቀው ሃቪየር ሮዳንሶ ይህን አስተያየት ሰጥቷል። ከማድሪድ የሚለቅ ከሆነ ከማድሪድ የሚለቅበት እድል ደግሞ ሰፊ እንደሆነ አስተያየትን ሰጥቻለሁ። ታዲያ እዛ ላይ ሁለት ቡድኖች ነው ሊቨርፑል ተጫዋቹን ለማስፈረም እድል ይኖሩ ነበር። ማንቸስተር ሲቲ እንኳን የማስፈረም እድሉ ጠባብ ነው ብዬ አስባለሁ፣ ምክንያቱም ዶኩ ስላላቸው። አሁን ግን አርሰናል ጠንከር ብሎ ይህንን ተጫዋች የሚፈልግ ከሆነና ድርድሮቹ የሚቀጥሉ ከሆነ ይህንን ተጫዋች የማስፈረም እድሉ ለአርሰናል የሚሰጠው ይሆናል። ወደ አድማጮቻችን ይህ ትልቅ እድልን የሚያመጣ ነው የሚሆነው ብዬ አስባለሁ። እናንተ እንዴት ታስቡታላችሁ? የእናንተን እይታና የእናንተን አስተያየት ኮሜንት የምጠብቅ ነው የሚሆነው። ቪኒሺየስ ጁኒየር ወደ አርሰናል። ወደ አድማጮቻችን ይህ ሁኔታ እንግዲህ
የአርሰናል ደጋፊዎችን የአርሰናል አመራሮችን የሚያስደስት ነው። አርሰናሎች ገንዘቡ አለ። አሁን ትክክለኛ ተጫዋች የሚገኝ ይመስላል። በተለይ ለአርሰናል ደጋፊ ሞርጋን ሮጀርስን ላጣው ለአርሰናል ደጋፊ ይህ ዝውውር የተለየ ትርጉም የሚኖረው ይሆናል ብዬ አስባለሁ። ወደ አድማጮቻችን እናንተ እንዴት ታስቡታላችሁ? የእናንተን አስተያየትና ኮሜንት የሚጠብቅ ነው የሚሆነው። በቀጥታ ወደ ብራድሊ ባርኮላ ዝውውር እናቅና። ብራድሊ ባርኮላ ከፓሪስ ሰን ጀርመን ጋር የሚያደርገው የኮንትራት ድርድር ሙሉ በሙሉ ተቋርጧል። አርሰናል ያለፉትን 2 ዓመታቶች የዚህ ተጫዋች ፈላጊ እንደሆነ የሚታወቅ ነው። ታዲያ የብራድሊ ባርኮላ ኤጀንት የሆነው የቀድሞው እንግዲህ በተለይ ደግሞ በኒውካስትል ቤት የምናውቀው የነበረው ሙሳ ሴሴኮ ነው። ሴሴኮ ታዲያ ከዚህ በፊትም የተለያዩ ሂደቶችን ሲያደርግ ይታያል። በሉዊስ ኤንሪኬ ያጫወት ስልት ውስጥ ብራድሊ ባርኮላ ዋነኛ ተጫዋች አይደለም። እንደ ተጫዋቾችን ለማሳረፍ የሚጠቀምበት አይነት ተጫዋች ነው። ይህንን ደግሞ አንፈልግም። ብራድሊ ባርኮላ ቻምፒዮንስ ሊግ አሸናፊ ነው፣ ስለዚህ ስብስቡን ይለቃል የሚል አስተያየቱን ሰጥቷል። ከዚህ በፊት ሲሴኮ ተመሳሳይ ሂደቶችን አድርገዋል። የዴምቤሌ ኤጀንት ነበር። ባርሴሎና ዴምቤሌን ሲያጣው በ2021 ወደ በወቅቱ ማለት ነው ይህ ተጫዋች ዴምቤሌ አለ ባላንዶርን የማሸነፍ አቅም አለው የሚል አስተያየቱን ሰጥቶ ብዙዎቻችን ተገርመን ነበር። ነገር ግን ባላንዶሩን ማሸነፍ እንደቻለ አሳይቶናል። አርሰናሎች ብራድሊ ባርኮላ ላይ ፍላጎት አላቸው። ንግግሮቹ ውጤታማ የመሆናቸው እድል አሁን እንግዲህ የሚሞክር ይሆናል። ነገር ግን ተጫዋቹ ሊቨርፑል የመጀመሪያ ተቀዳሚ ድርሻው ነው የሚሆነው። ቦታው ሊቨርፑሎች ንግግሮችን አድርገዋል። አርሰናል ግን ቀደም ያለ ፍላጎት እንዳለው ይታወቃል። ሊቨርፑል በቀኝ መስመር ነው የሚጠቀሙት፣ እዚህ ጋር ነው። አርሰናል ግን በግራ መስመር ስለሚጠቀሙ ባርኮላ ደግሞ የሚፈልገው ግራውን መስመር ስለሆነ እንግዲህ ይህንን ሁኔታ በሚገባ ማጤን የሚያስፈልግ ይመስለኛል። ይህንን ተጫዋች ለማስፈረም ግን ፒኤስጂ 140 ሚሊዮን ዩሮ እየጠየቀ ነው። ለኪፕ ተጫዋቹ እስከ 90 ሚሊዮን ዩሮ ክለቡን ሊለቅ ይችላል የሚል መረጃን አወጥቷል። አርሰናል እንግዲህ በመጨረሻም በዚህ ሳምንት የመጨረሻ የሚባለውን የብሩኖ ጎሜሬስ ዝውውርን የመጠናቀቅ ዕድሉ ጫፍ እየደረሰ ይመስላል። አርሰናሎች በግል ጉዳይ ከተጫዋቹ ጋር ሙሉ በሙሉ ተስማምተዋል። አርሰናል ፋብሪዚዮ ሮማኖም እንደሚያነሳው ይህ ዝውውር ድርድሮቹ በመጨረሻ ደረጃ ላይ ደርሰዋል። 55 ሚሊዮን ፓውንድ ጠይቀው ውድቅ ሆኗል። 65 ጠይቀው ውድቅ ሆኗል። በባለፈው ሳምንት 70 ጠይቀው ውድቅ ሆኗል። አሁን ግን አርሰናል 80 ሚሊዮን ፓውንዱን ከተጨማሪ ጋር ይዞ ለመቅረብና ብሩኖ ጎሜሬስ በዚህ ሳምንት መጨረሻ ነው እንግዲህ ይህ ተጫዋች ወደ ኒውካስትል የሚመለሰው። ከዛ በፊት ይህንን ዝውውር ማጠናቀቅ ይፈልጋሉ። ከስፔን የሚወጡ መረጃዎች የሚጠቁሙት እንግዲህ ኒውካስትል ወደ ስፔን ያቀናል፣ አርሰናልም ጅሮናን ይገጥማልና ይህንን ተጫዋች በተለይ ብራዚል ብሔራዊ ቡድን የነበሩ ተጫዋቾች በሚቀጥለው ሳምንት መጨረሻ ጀምሮ የሚመለሱ ይሆናል። አርሰናል ይህንን ዝውውር ለማጠናቀቅ ጫፍ ደርሷል ማለት የሚቻል ነው የሚሆነው። ሌላኛው ኤሪክ ሞር ትዊተር ላይ የምታውቁት አርሰናሎች የቤኔፊካውን የመስመር ተጫዋች የሆነውን አንድሬ ሽልድሩፕን ለማስፈረም ንግግሮችን መጀመር ይፈልጋሉ የሚል ነው። እንግዲህ አርሰናል ብዙ ተጫዋቾችን ነው በግራ መስመር ላይ ይዘው እየተንቀሳቀሱ የሚገኙት። ከነዛ መካከል አንዱ ይህ ተጫዋች ነው ማለት የሚቻል ነው የሚሆነው። ውድ አድማጮቻችን አርሰናል የታዳጊውን የ16 ዓመቱን አክሰል ዶንስካውን ማስፈረማቸውንና እንዲሁም ደግሞ የጤና ምርመራውንም አድርጎ መጨረሱን በካርዲፍ ታሪክ ታዳጊው ተጫዋች ነው። በባለፉት ፕሮግራሞቻችን አቅርቤዋለሁ። ይህ ተጫዋች በመጨረሻም እንግዲህ የአርሰናል ፈራሚ የሚሆን ነው። አርሰናሎች ከሞንጋ ዝውውር ቢወጡም ይህንን ታዳጊ ማስፈረም መቻላቸው ግን በጣም አስደሳችሁ ነው የሚነሳ ነው። ወደ አድማጮቻችን ይህ ማለት አርሰናሎች ኦዝቡዌና እንዲሁም ደግሞ ሆልጌር እና ኤድዊን ኮንቴሮ መኖራቸውን መርሳት የለብንም። ይህ ስብስብ በታዳጊዎች ረገድ እያደገ የመጣ ፍላጎቱን በሚገባ ማየት የሚቻል ነው የሚሆነው። ወደ አድማጮቻችን እንግዲህ አርሰናሎች በዝውውር መስኮቱ ላይ ከሚፈልጓቸው ተጫዋቾች መካከል አንዱ የሆነው የጉሜሬስ መፈረም ታዲያ ዙቢሜንዲ ስብስቡ ሊለቅ ነው ወይ የሚል እንግዲህ አንድ ፉትቦል 365 የሚባል ፔጅ አውጥቶ አይቻለሁ። የመሆን ዕድሉ ጠባብ ነው ብዬ አስባለሁ። ማድሪድ የዚህ ተጫዋች ፈላጊ ነው የሚል መረጃዎችን ወጥተዋል። ነገር ግን ማድሪድ እንደ ዙቢሜንዲ አይነት ሳይሆን እንደ ሮድሪ አይነት ፊርማዎችን ነው የሚፈልግበት ስቴጅ ይመስለኛል። ጆዜ ሞሪኖ እንደዚህ አይነት ተጫዋች አድናቂም እንዳልሆኑ የሚጠበቅ ነው የሚሆነው። አርሰናሎች ባልተጠበቀ ሁኔታ በተከላካይ መስመሩ ላይ 42.5 ሚሊዮን ፓውንድ የሚገመተውን ክርስቲያን ሮሜሮን ከቶተናም የማስፈረም ፍላጎት አላቸው የሚሉ መረጃዎች ወጥተዋል። ትንሽ ይህ ሁኔታ አስቸጋሪ ይመስለኛል። ነገር ግን ሮሜሮ የሚመጣ ከሆነ ደርማዎቻችን ከገብርኤል ጋር 2 ተፋላሚ ተከላካዮችን ባንድ የአርሰናል
ማሊያ ልናያቸው የምንችልበት እድል ይኖራል። ወዳድማቻችን ያስፖርትን ታዲያ ያስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።